ኢትዮጵያ ለግብርናው ክፍለ ኢኮኖሚ ምቹ ስለመሆኗ ለዘመናት ሲነገር የቆየ እውነት ነው። ነገር ግን ዘርፉ የሚጠበቅበትን ያህል አድጎ ሀገራዊ ፍጆታን ሸፍኖ የውጭ ምንዛሬ ከማስገኘት አንጻር ከፍተኛ ውስንነት ነበረበት። ባለፉት የለውጥ ዓመታት መንግስት የግብርናውን ክፍለ ኢኮኖሚ ወደ ላቀ ደረጃ ለማሸጋገር ለግብርና መካናይዜሽን ከፍተኛ ትኩረት ሰጥቷል። እንደ አገር የግብርናን ከማሻገር አኳያ ግብርናን አሻግረን ደግሞ ገጠርን ከማሻገር አኳያ መሰረት የምንጥልበት ትልቅ ኢንቨስትመንታችን ነው። በኩታ ገጠም እንዲደራጁ አደረግን። ተደራጅተው ሙሉ ግብአት ተጠቅመው ምርታቸው ጨመረ። በዛ ምክንያት ወደ ገበያ የሚቀርበው ምርት እየጨመረ ሲመጣ ከዛ ጋር ተያይዞ የአርሶ አደር ገቢ ጨመረ። ገቢያቸው ሲጨምር ግብርናን እንደ ቀድሞ ከእጅ ወደ አፍ ሳይሆን ወደ ቢዝነስ ኢንተርፕራይዝ እንዲቀይሩት፣ ግብርናን እንደ ንግድ እንዲሰሩት ለዛ አጋዥ የሚሆን ነው። ከእጅ ወደ አፍ ከሚሆን ህይወት ወጥተን ኮመርሻላይዝድ በሆነ አፕሮች አርሶ አደሮቻችን የሚያመርቱበትን ግብርናን አሰ ቢዝነስ ማየት የምንችልበትን እድል እየፈጠረ ስለሆነ ፋይዳውና ጠቀሜታው እጅግ ጎላ ነው። እንግዲህ በተቀመጠው በተለይ በመንግስታችን ባስቀመጥነው ወይም እየመራን ባለነው አካሄድ ግብርናን አንዱ የብልጽግናችን ማዕከል አድርገን ከተለመደው አሰራር ወጥተን ትራንስፎርም እንድናደርግ ትልቅ አገልግሎት የሰጠ ስራ ነው። ግብርናው የሀገርን ኢኮኖሚ የሚያንቀሳቅስ ዋነኛው ዘርፍ እንደመሆኑ ምርታማነትን የሚያሳድጉ ቴክኖሎጂዎችን በመጠቀም ከራስ አልፎ ለውጭ ገበያ የሚቀርብ ጥራትና ብዛት ያለው ምርትን ማምረት ያስፈልጋል። ይህ ሲሆን ታዲያ ተለዋጭ በሆነው የዓለም ኢኮኖሚ የራስን አቅም በማጎልበት ስትራቴጂያዊ ሉዓላዊነትን ለማስከበር ትልቅ ፋይዳ አለው። ሀገራችን እስካሁን በስንዴ ስትረዳ የቆየችበት ታሪክ ተዘግቶ በምግብ ሉዓላዊነት ራሷን የምታረጋግጥበት ከዚህም አልፋ ሌሎችን መርዳት የምትችልበት ሁሉም አቅሞች አሉ። ዘመናዊ የግብርና ቴክኖሎጂዎችን በስፋት እንዲጠቀም ማድረግ ከቻለን በምግብ ራሷን ያረጋገጠች ከዚህም አልፋ ለሌሎች መትረፍ የምትችል የመሆኗ አንዱ ማሳያ ስለሆነ ማለት ነው። ስለዚህ ትልቁ አንዱ የመወዳደሪያ አቅማችን በኢኮኖሚ የበለጸገ ማህበረሰብ መገንባት ማለት ነው። ምርታማነት ስንጨምር አጠቃላይ የአገሪቷን የአቅም ነው የምንጨምረው ማለት ነው። ይሄ የአገሪቷን አቅም ስንጨምር ደግሞ እንደ አገር በትልቅ ቁመና ትክክለኛ ቁመና ላይ መጣለን። እንደ ሀገር ትክክለኛ ቁመና ላይ መጣን ማለት ደግሞ አገራችን ዓለም ላይ የምናወራቸው የምንናገራቸው ነገሮች ተቀባይነት ያገኛሉ። ቅቡልነት ያላት አገር ትፈጠራለች ተብሎ በየጊዜው የምንነገረው ነገር በእንደዚህ አይነት ነገሮች ናቸው። ይሄ ማለት እንደ አገር አስፍተን ስናየው ደግሞ ሁሉም ክልል በሚተገበርበት ጊዜ የምግብ ዋስትናችንን የምግብ ሉዓላዊነታችንን ለማረጋገጥ በቀላሉ የሚያስችለን ነው። ምክንያቱም ትርፍ ምርት ለገበያ የሚቀርብ ምርት የገጠሩንም የከተማውንም የምግብ ሉዓላዊነት የሚያሻግር ስለሆነ አርሶ አደሮቻችን ከበሬ ተላቀው ወደ ፋርም ማሽነሪ ምክንያቱም የሚሰሩት ስራ አድካሚ እንዳይሆን የሚሰሩት ስራ ውጤታማ እንዲሆን ምርት ብክነት እንዳይኖር የሚያደርግ ያንን የሚያሳልጥ ነው። ግብርና የኢትዮጵያን ብሔራዊ ጥቅምና ስትራቴጂያዊ ሉዓላዊነትን ለማስከበር ቁልፍ መሳሪያ ነው። ባለፉት የለውጥ ዓመታት በስርዓተ ምግብና በምግብ ዋስትና ላይ ተጨባጭ ለውጥ ለማምጣት ትልቅ ስራ ተሰርቷል። ለዚህ ደግሞ የስንዴ ልማትን እንደ ምሳሌ ማንሳት ይቻላል። አሁን ላይ ኢትዮጵያ ከውጭ የሚገቡ የምግብ ፍጆታዎችን በራስ አቅም ከመተካት አልፎ ለውጭ ገበያ በጥራትና በብዛት ለማቅረብ በትኩረት እየሰራች ትገኛለች። ለዚህ ስኬት ደግሞ ክልሎች ጉልህ ሚና አላቸው። ትልቅ ትኩረት የተሰጠው የሩዝ ሰብል ነው። ስለዚህ ሩዝ ሰብል ካሁን በፊት የሚታወቅ የነበረው በተወሰኑ አካባቢዎች ወይም ሩዝ በሚያመርቱ አካባቢዎች ብቻ ነበር። ለምሳሌ አማራ ክልል የፎገራ ሩዝ እንደ ሀገር በጣም የሚታወቅበት ነው። ይህን የበለጠ አስፍቶ ግን አሁን ከፎገራም አልፎ ወደ ሌሎች አካባቢዎችም ማልማት የተቻለበት ነው ማለት ነው። ልክ እንደ በጋ መስኖ ስንዴ ሁሉ ሩዝንም በሌሎች የሀገሪቷ አካባቢዎች ማልማት አሁንም ከውጭ የምናስገባ የነበረውን በራሳችን አቅም የምንችል እንደሆነ የታየበት ማለት ነው። ሀገራችን ከዚህ በፊት ስንዴን ከውጭ ሀገር ታስገባ ነበር። ከውጭ ሀገር የሚገባውን ስንዴ በአገር ውስጥ ማምረት እንችላለን ብለን ቆርጠን ገብተንበታል። ይሄ የተገባው በቆራጥነት የተገባው ስራ ትልቅ ውጤት አምጥቷል ማለት ነው። ስለዚህ አሁን የውጭ ሀገራት ከዚህ በፊት ስንዴን በጥሬ የሚያቀርቡልን
ስንዴን በጥሬ ያቀርቡልን አይደለም አቁመናል ማለት ነው። ያ ትልቅ ሆነ አቅም በግብርናው ሴክተር እየተፈጠረ እና እየፈጠርን እንደሆነ የሚያመላክት ነው ማለት ነው። በተለይ ካሽ ክሮፕ የሆኑ እና ቡና፣ ቅመማ ቅመምና ማርን በሰፊውና በስፋት ለሀገር ገበያም አልፎም ለውጭ ለዓለም ገበያም በማቅረብ የሚታወቅ ክልል ነው። ከውጭ የምናስገባቸውን ሩዝ የመሳሰሉ ሰብሎችን በክልላችን በስፋት እያመረትን እንገኛለን። ኢትዮጵያ በግብርናው ዘርፍ ምርታማነትን ለማሳደግና ዘላቂነትን ለማረጋገጥ ዘመናዊ ቴክኖሎጂዎችን፣ የተሻሻሉ ዘሮችንና መስኖን በስፋት እየተገበረች ትገኛለች። የሽግግር አርሶ አደሩ የሰብል አይነት መሰረት ያደረገ የማዳበሪያ አጠቃቀም፣ የመስኖ ልማትና የተሻሻሉ የመሰብሰቢያ ቴክኖሎጂዎችን በመጠቀም ምርትን በጥራትና በብዛት እንዲያመርቱ እያስቻላቸውም ይገኛል።